ትልቅ መርዶ አለ እና ብዙ ባትደሳስት ደስ ይለኛል። ከእናንተ ደግሞ ምን ከመርዶ ውጭ ምን ይመጣል? እኛ በግልጽ ስለምናወራው ነው እንጂ እናንተ ደግሞ ሁሌ መርዶን የምታረዱት ከጀርባችሁ ባሉት አንዳንድ ሰዎች ነው። ባይዘው ምንም ነገር ተደብቆ እንደማይቀር አውቀናልም አይተናልም። ምንም ነገር ግልጽ አውጥቶታል። በጣም ያረጋችሁትን ነገሮች በሙሉ ምን አሁን ወደ ቁም ነገር ስንገባ አሁን እሺ፣ ደስታ ቁም ነገር ነው። ትቀበሉኛላችሁ ወይስ? ኧረ ይቀበላል። የታደሰ ልጅ መጀመሪያ መጥሪያ ነው። የመጀመሪያ ሁለተኛ የፖሊስ መጥሪያ ነው። እሺ፣ ደርሼበታለሁ ይላል። ተደጋገፉ፣ በደንብ ተደጋገፉ ማለት ያው የምትሰሙት ነገር እሱን እዛ ስትሄድ ታወራለህ። ጣቢያ ሄደህ ታወራለህ ሁለታችሁ። ምንም በተመለከተ ሳናውቅ ደግሞ በነገራችን ላይ ወንጀል የሚደርስበት ፖሊስ ነው እንጂ አንተ አይደለም። ህግ አካል ነው የመጣው አይደል? ያየው ከፍተህ ማየት ትችላለህ፣ ማረጋገጥ ትችላለህ። አሽሙረኛ ሁላ ምክንያቱም አንተ ታውቀዋለህ። አብሽ አታስመስል እንዴ ማለት ምን እንዳደረግ ታውቃለህ አይደል? አሁንም የባለፈው ጉዳይ ነው። አስደረደባችሁ ያስመታችሁ ላይ ነው እንዴ? እኔ ሳሎን ህግ ደርሶ እውነትም የልጅ ዘገየ ነው። እሱን አይደለም እየሰደባችሁ ያላችሁ። ባይዘዌ እሱን አይደለም እየሰደባችሁ ያላችሁ። አይደለም በዚህ ልክ አሁን የባለፈው ጉዳይ በዚህ ልክ አሳስቦት ምናምን አስጨንቆ ነው ሁሉ ነገር ይሆን ያለው። አይ ባለፈው በትዕግስት ጠይቀህ ይቅርታ ላረግልህ ፈልጌ ነበር። አልመቼም የመቅደድ የሆነ ነገር የማድረግ ነገር ህገ መንግስት መቅደድ ማለት አይ አብርሽዬ የታደሰ ልጅ ጀግናው መጥራውን ያየ ከፈተ። አሁን ስራዬ ብላችሁ እንደዚህ ያጽፋችሁ መጣችሁ ነው አይደለም? ደግሞ እኮ ስራዬ ብለሽ ነው የሚለው በጥርጥር እኮ ነው የሚለው። እርግጠኛ እንኳን ያልሆንክበትን መረጃ ነው ይዘልኝ እሱን እዛ እንደሰማችሁ እንግዲህ ጋሽ ደስታ ማለት ነው። እኔ ውዶች አብርሽና ሄርሜላ ካሷቸዋል ማለት ነው። እንግዲህ መጥራ መጥቷል ማለት ነው። እኔ ውዶች እንደው እኔ አንድ ቀን የምታሰሩ ይመስለኛል። እንደውም ጥላት ስለሌላችሁ ነው እንጂ እንደዚህ በህግ የምትቀልዱ የምታሾፉት ማለት ነው። አንድ ቀን ሸቤ የምትገቡ ይመስለኛል። ጋሽ ደስታ ምን ነው የኔ አባት ምን ነው አርፌ ከሩታ ጋር ፍቅርን አታጣጥምም? እሷን እጅ ለማስገባት አጥርም? ከነሱ ጋር ምን አዳረቀ ወንድሜ ማለት ነው። ኧረ ሙድም ትይዝበት ያለ እንዴ? አይ እንደው እንዳ ኧረ ወኔ ነገር ሊል ነበረ ይቅርብኝ፣ ሌላ ሰው ስለምነካ ማለት ነው ወዶቼ እና ወዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ወዶች እንዴት ናችሁ? እንዴት አመሻችሁ? በድጋሚ መጥቻለሁ። ሩተም ከመጣች ሊመጣ እችላለሁ፣ ካልመጣች ግን አልመጣም፣ አልዋሻችሁም። እና እንግዲህ ዛሬ በሄርሜላ ቤት ተለቀቀ ማለት ነው። እኔ ወዶች ሮጬ ሲገባ የፖሊስ መጥራ ይዞ መጥቷል ማለት ነው። የውሸት እንደው ምን ይሻላል ዘንድሮ እኮ ወረረረረ። እኔ የምልህ ወንድሜ ደርሼበታለሁ እናንተ እንደደበደባችሁኝ የምትለው ማለት ነው ወንድሜ። ወንጀል እኮ ሲሰራ አንተ ልትከስ ትችላለህ፣ ግን ያደርሼበታለሁ የሚል ፖሊስ ነው አንተ አይደለም ወንድም አለም ማለት ነው። ግን መጨረሻ ላይ አስተካከልክ። ግን መጀመሪያ ደርሼበታለሁ እነሱ ናቸው ያስደበደቡኝ ምናምን እና እንደው መደብደብ በቀላሉ ነው ኢትዮጵያ ውስጥ ቀላሉ ነው በቃ። አይ እንደው ምን ይሻላችኋል? እንደው ምን ይሻላችኋል? አንተ እንኳን አዲስ መጥተህ ብትቀይርልንስ ብትቀሪ ምን አለበት? ምንድነው አይዳ ብትቀይር ምን አለበት? ደስታችን እንደውም ስጠብቅ የነበረ ደስታ ሩታን ሰብራስ አድርጓት ምናምን ወይም በቀለበት ወይም ደግሞ በራት የሚመጣ ነበር የሚመስለኝ። ግን ያው አልተለቀቀም ገና ስለሆነ ሊመጡ ይችላልና ለማንኛውም እናንተ ጋር ህግ ማለት ነው በቃ ምንም ነው። ምን ብለህ ነው ከሰስክ? ግን በተጠረጣሪ እኮ የሚያዝ ነው እንጂ የሚከሰስ ህግ የለም። ተጠርጥሮ አንተ አሁን ለምሳሌ እነሱ ሊሆን ይችላል ብለህ ከሄድክ ስለሚጠራጠሩ ይያዛሉ እንጂ መጥራ አይላክም ወንድሜ ማለት ነው። አንድ ሰው ወንጀል ሲፈጥር ወይም ደግሞ ወንጀል ፈጥሯል ተብሎ ሲጠረጠር ያ ሰው ህግ ቁጥጥር ስር ይውላል ማለት ነው። አይከሰስም አይደል እንዴ? ወይስ ተለወጠ ዘንድሮ? ምን ይሻላል ዘንድሮ ጋይስ? እና በጣም ናሳቁኝ ጋይስ። እግዚአብሔርን የምሬኩ ነው። አንድ ቀን ይመኑኝ ሸቤ ይገባሉ ጋይስ። አይ ወንድሜ ደግሞ እኮ አሽሙራችሁ እንዶ ማን አንተ ኢዮብ አይደለም ጋይስ
እዩ የምትባል ሰውዬ ወንድ አይደል እንዴ? ወንድ ልጅ በነገራችን ላይ አሽሙር ሲያስጠላ በአሽሙር እንደውም ሩታ ትሻላለች። በአሽሙር ብትናገር ሴት አይደለች ያምርባታል። አጠቃላይ ከሩታ ጋር ላችሁ አሽሙራችሁ አይቻልም። በሰላም ነው። አቤለም ያው ነው። አቤለም በዛ በኩል አሽሙር አይደለም። ምንድን ነው ግን ከእን ነው አደጋችሁ? የቡታጅራስ ወንዶችም ሴቶችም ማለት ነው። ለምንድን ነው አሽሙር የምትችሉት? አሽሙራችሁ እናንተ ይሄ ምንድ ያረብ ጌታው ትዕግስቱ ስጠኝ። እንደው ዘንድሮ በሰላም ነው ግን በሰላም ነው ወይ ነው? አገሩ ሰላም አይደለም። ለማንኛውም እንግዲህ አብርሽዬ እንግዲህ ተከሳል። ምንም ማድረግ አይቻልም። እንግዲህ ፍርድ ቤት እስቲ እናያለን። እንግዲህ ነገ እናያለን አይመስላችሁም? ሰሞኑ ደግሞ በኤርሜላ ቤት ነው የተመላለሱ ያሉትና ደስ ይላል የኔ ውዶች። ቀጥሉበትና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንደሰማችሁ እንግዲህ ተከሷል። ምንም ማድረግ አይቻልም። ነገ ፍርድ ቤት ሄደን እንጠይቃለን። ጋይስ ምን ይመስላችኋል? ግሬስ ፋሚሊ ፍርድ ቤት ሄደን ተዘጋጁ። አጥሚትም ሊሆን ይችላል። አብሮች ደግሞ አጥሚት ይወዳል። ሄርሜላን አላቅም ጋይስ፣ ሄርሜላን አላቅም። እንትላላችሁ እናንተ። ለማንኛውም እዛ እንገናኝ። ነገ ጥያቃ እንሄዳለን። እሺ ውዶች እና አንድ ቀን ሻቤ እንደሚገቡ ይመኑ። እነዚህ ልጆች ይመኑኝ።